መብሰላችንን ወይም ደግሞ በእምነት መጓጓዛችንን ለሁሉም ማሳወቅ ወይም ደግሞ ሁሉም ደግሞ ለኛ አዎ ናቸው ብሎ ማረጋገጫ እንዲሰጠን መጠበቅ የለም። እኛም ደግሞ የዓለም ፍጻሜው ከኛ እድሜ በላይ እንዳልሆነ አድርገን የምንረዳ ሰዎች አለ። በተለይ አንዳንዶቻችን መሀል ሰፋሪ የሆንበት ዘመን ላይ ደርሰናል። እንግዲህ በሶሻል ሚዲያውን በሁሉም ማየት እንችላለን። ነቀፌታችን የበዛ ራሳችን ያላስተውሎት የምንናገራቸው ነገር የራሳችንን እምነቶች የሚያርቅ የሚያጣጥል ሆኖ እናገኘዋለን። የድል ዜማ ባፌ ሞልቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ የሳምንቱ ምናምን መርሃ ግብር ተከታታዮቻችን። እንግዲህ እንደተለመደው ዛሬም እናንተ አንድ መጽሐፍ ይዘን ቀርበናል። በዛሬው ዕለት የምናየው መጽሐፍ የሚሆነው በቅዱስ ዮሐንስ አፈወርቅ የተጻፈውን ለነፍስ ቤት ስራላት የሚለው መጽሐፍ ነው። ስለዚህ በምድራዊ ህይወታችን ላይ ቤት ለመስራት ምን ያህል ጊዜ እንደሚወስድብን እናውቃለን። እኛም ይህንን መጽሐፍ ያሉት ርዕሶች በውስጡ በተራ ተራ ልናይ ወደር እንደ ቤት እንደሚሰራው። ስለዚህ ዛሬ ልናየው ወደር ነው የመጀመሪያው ክፍል እምነት ይሰኛል። ጽሁፉ እንዲህ በማለት ይጀምራል። አማኝ ለመሆኑ ወይም ደግሞ ፍጹም እምነት እንዲኖረን ለጋስ እና ብሩህ የሆነች ነፍስ ወይም ብርቱ የሆነች ነፍስ ታስፈልገናለች ይለናል። እምነት ማለት አሁን እኛ ከምናየው ነገር ትንሽ ወጣ ያለ ነገርና ከዚህም ባሻገር ደግሞ አሻግረን የነጋችን ተስፋ የምናይበት፣ ስለዚህ የሰውን አስተሳሰብ ድካም ያለፈ ነገር ነው እምነት እንጂ በምክንያታዊነት ወይም በምናየው ነገር ብቻ የተወሰነ ነገር አይደለም በማለት ይጀምራል። በዚህ ውስጥ ብዙ ንዑስ ክፍሎች አሉት። እንግዲህ እነዚህ ንዑስ ክፍሎች እንደሚከተለው እናቀርብላችኋለን። የመጀመሪያው ንዑስ ክፍል ለሚያምን ሁሉ ይቻለዋል ይለናል። እንግዲህ በዚህ ላይ የሚያነሳው የመጀመሪያው ታሪክ ወይም ደግሞ መነሻ ሐሳብ ተደርጎ የተጻፈው ያ በእሳት ዳርም ልጄን ይጥለዋል ከልጅነቱ ጀምሮ የሚጥል በሽታ አለበት የሚለውን ወይም ደግሞ ራሱን ይስታል የሚለውን ታሪክ ይሆናል። በዚህ ላይ ሁለት ነገሮች ይጠቀማል። ማለትም አንድ ሐዋርያቱን በስመ ሐዳሪ እኛንም የወቀሰበት መድኃኒታችን ኢየሱስ ክርስቶስ የወቀሰበትን አካሄድ፣ ከዚህም ባሻገር ደግሞ ያ ሰው ቢቻልህ ብሎ ክርስቶስን ሲጠይቀው ለሚያምን ሁሉ ይቻለዋል በማለት አጽንኦት ወይም ደግሞ አጽንቶ የመለሰለት መልስ ነው። ስለዚህ በዚህ ውስጥ እኛን ታሪክ ማየት እንችላለን። እኛ ካመንን ሁሉ እንደሚቻለን ወይም ደግሞ በክርስቶስ ያመንን ሰዓት ሁሉ ነገር ተፈጻሚ እንደሚሆንልን በዚህ ውስጥ ማየት እንችላለን። ለክርስቶስም ሲመልስለት ቢቻልህስ ብሎ ነው ያ ሰው የመለሰለት። ስለዚህ ልጁ የሚፈውስለት ቢቻልህስ ሲለው ለሚያምን ሁሉ ይቻለዋል አለው። ማለት ይህ ለክርስቶስ ወይም ደግሞ በክርስቶስ መንገድ ለሚሄዱ ሁሉ ይቻላል ማለት ነው በማለት እዚህ መጽሐፍ ላይ አትተልናል። ከዚህም ባሻገር መብሰልህን በአደባባይ አታሳይ የሚል ጽሑፍ እዚህ ውስጥ ተካቶ እናገኘዋለን። በተለይ ደግሞ ከብዙዎች ከሌሎች ዕውቅና መፈለግ በክርስትና ሕይወት ውስጥ ፈተና የበዛበት ነው። እንግዲህ የዲያብሎስ ፈተና ከብዙ አንግሎች ወይም ደግሞ ከብዙ አቅጣጫዎች ይመጣበት። በዋነኝነት ደግሞ እነዚህ ነገሮች እኛን ሊጎዱን ወይም ደግሞ ሊያስከፉን የሚችለው ከቅርብ ሰዎቻችን ሲሆን፣ በተለይ በመረጃና በማስረጃ ያልተደገፉ ትችቶች፣ ከዚህም ባሻገር የባለፈ ታሪካችንን እያነሱ ወይም ደግሞ ያለፈው የኋላ ታሪካችንን እያነሱ ዛሬ ላይ መውቀስ አለ። ስለዚህ ለእያንዳንዱ ነገር አሹራንስ ወይም ደግሞ ከሌሎቹ ደግሞ ዕውቅና የምንፈልግ ከሆነ ያ ደግሞ እኛን መልሶ ይጎዳናል ማለት ነው። ስለዚህ ለመውደቅ ወይም ደግሞ የመውደቅ የተንደረደረ ያለ ክርስቲያን ደግሞ ከሆነ እንግዲህ በትንሽም እንቅፋት እንወድቃለን ማለት ነው። ለሌሎቹም እንቅፋት ሆነን እኛም ራሳችን ወደቀን ማለት ነው። ስለዚህ እንደዚህ እንዳንሆን መብሰላችንን ወይም ደግሞ በእምነት መጓጓዛችንን ለሁሉም ማሳወቅ ወይም ደግሞ ሁሉም ደግሞ ለኛ አዎ ናቸው ብሎ ማረጋገጫ እንዲሰጠን መጠበቅ የለብንም። በሶስተኝነት የተነሳው ደግሞ ሐሳብ ሞት ታላቅ ደስታ ነው ይላል። እንግዲህ ምን ያህሎቻችንን ሞትን ማንፈራው? ስለዚህ በዚህ ዘመን ብዙዎቻችን ሞትን ፈሪ ነን። እንደውም ከአብያተ ክርስቲያናቶቻችን እኛ ትንሽ ለየት ያልን ይመስላል። በተለይ በቁርባን አቀባበላችን በንስሐ አቀባበላችን የደከምነን ብዬ አስባለሁ። ያው ይሄ የግል አመለካከት ነው። ያው በስታቲስቲካሊ የተሰራ ነገር ባይኖርም ማለት ነው። ስለዚህ ይሄ ከእግዚአብሔር ጋር የመቅረብ ወይም በእግዚአብሔር መንገድ መጓዝ ምን ያህል ለእግዚአብሔር ቅርብ እንደሆነንና ማለትም ይሄ እግዚአብሔር ለእግዚአብሔር ብለን ወይም ለእምነታችን ብለን ራሳችንን እስከ መስጠት የሚለውን ነገር ማየት እንድንችል ያደርገናል። ከዚህም ባሻገር ቅዱስ ጳውሎስ ለቆሮንቶሶች በላከው መልእክቱ ላይ ምንድነው ሞትን ከጌታ ዘንድ ማደር በሚል አጻጻፍ ጽፎታል።
ስለዚህ በዚህ ጥቅስ ላይ ወይም ደግሞ በዚህ ጽሑፍ ውስጥ ስናይ እምነታችን ምንድነው መጀመሪያ ላይ ስንጠቅሰው ከሰው አስተሳሰብ ወይም ከሰው ደካማ አስተሳሰብ ወጣ ያለና ወደ ክርስቶስ የሚያቀርብን መሆን አለበት አይደል? የእምነታችን ጥንካሬ እንዲሁም ደግሞ የነፍሳችን ደግሞ ብርታት ማለት ነው። ስለዚህ ከጌታ ዘንድ ማደር የሚለውን ቃል ለመቀበል የኛ ሞት ማይለመደው ሞት እንግዲህ በየጊዜው ሰው ሲሞት ስናለቅስ አስታመንም ስናለቅስም በድንገተኛ አካሄድም ሆነ ያ ሰው ሲሞት ደግሞ ስናለቅስ በሁሉ ነገር ሁኔታዎች ላይ የሁሉም ሰው ሞት ሲያስለቅሰን፣ ነገር ግን ከጌታ ዘንድ ነው ያደረው የሚለውን ነገር ለመቀበል ምን ያህል ፈቃደኞች ነው? ስለዚህ ሞት ከጌታ ዘንድ ማደር ነው። ስለዚህ እምነታችን መሳካት ወይም ደግሞ የእምነታችን ጎል የኛ እምነታችን ጎል መጨረሻው ከጌታ ጋር መኖር ነው። ከጌታ ጋር በመንግስተ ሰማያት የደስታን ህይወት ማጣጣም እሱን እያመሰገኑ መኖር ነው። ስለዚህ ያችን ቃል የተገባችልን የተስፋይቱን መሬት ምን ያህል ለመውረስ ምን ያህል ዝግጁ ነን፣ ምን ያህል በእምነታችን ጸንተናል የሚለውንም በዚህ ውስጥ ያጠይቀናል ማለት ነው። ከዚህም ባሻገር እምነት ከምክንያታዊነት ይበልጣል ይለናል። በዚህ ላይ ደግሞ በዋነኝነት የተነሳው የአቤልና የቃየል መስዋዕት ነው። አቤል መስዋዕቱን ሲያቀርብ በእምነት ሆነ፣ ቃየል ግን ከምክንያታዊነት ጋር አድርጎ አቀረበ። ነገር ግን ያቺ በእምነት የቀረበችው መስዋዕት እስከዛሬ ድረስ ስትሰበክ እስከዛሬም እስከ ዓለም ፍጻሜም የአቤል ደም ስትጮህ ትኖራለች የተባለበት ምክንያት ለዛ ነው። ስለዚህ በእምነት የምናደርገው ነገር ሁላ እስከ ዓለም ፍጻሜ እኛን ይጠብቀናል። ከዚህም ባሻገር እኛ እግዚአብሔር ለሚሰጠን ወይም ደግሞ እኛ ለምንጠይቀው ነገር ሁላ ምላሽ ለማግኘት ስንል እጆቻችንን ባዶ አድርገን መጠበቅ አለብን። በተለይ እግዚአብሔር በድካማችን ነው የሚሰራው። ደካማነታችንን እግዚአብሔር እንዲጠቀምበት እንግዲህ ሙሴ አፈ ጉባኤ የነበረበት ጊዜ ላይ ሙሴ ኮልታፋ ነበር። ይህንን በብዙ ጽሑፎች በብዙ ትምህርቶች ሰምታችሁ ሊሆን ይችላል። ስለዚህ እግዚአብሔር በደካማ ማንነታችን ላይ ነው የሚሰራው። ስለዚህ እኛም እግዚአብሔር እጃችንን ክፍት አድርገን እንጠብቀው ይለናል በዚህ መጽሐፍ ላይ። ሌላው ደግሞ በዚህ መጽሐፍ ላይ የተጠቀሰልን ነገር እምነት ከመንፈስ ቅዱስ ስጦታዎች አንዱ ነው። የመንፈስ ቅዱስ ስጦታዎች ብሎ ሐዋርያው ቅዱስ ጳውሎስ የጠቀሳቸው እነ ትንቢት፣ ከዚህም ባሻገር ትምህርት ማስተማርን፣ እምነትን፣ ፍቅርን፣ ጥበብን እነዚህን ሁላ ጠቅሷል። ከዚህ ጋር አያይዘን የምናየው ነገር ምንድነው ታዲያ? እንዴት የመንፈስ ቅዱስ ስጦታ የሚለው ጋር እንዴት ተያያዘች በሚለው ስናይ እስካሁን ያወራነውን አይነት እምነት ሳይሆን ታምራትን የማድረግ አይነት እምነትን የሰናፍጭ ታህል እንኳን እምነት ቢኖራችሁ ይህንን ተራራ ተነስተህ ተከል ብትሉት የሚል ጽሑፍ እናገኛለን በመጽሐፍ ቅዱሳችን። ስለዚህ ይሄንን ለማካተት ምን ይባላል? እምነት የመንፈስ ቅዱስ ስጦታ ነው የተባለበት ምክንያት ከዚህ አንግል ወይም ደግሞ ከዚህ አቅጣጫ አንጻር ነው ብለን ማየት እንችላለን። ከዚህም ባሻገር ለምድር ቁራሽ ብላችሁ እምነታችሁን አትለውጡ ወይም እምነታችሁን አጣሉ የሚል ርዕስ በዚህ ውስጥ እናገኛለን። በተለይ አንዳንዶቻችን መሀል ሰፋሪ የሆንበት ዘመን ላይ ደርሰናል። እንግዲህ በሶሻል ሚዲያውን በሁሉም ማየት እንችላለን። ነቀፌታችን የበዛ ራሳችን ያላስተውሎት የምንናገራቸው ነገር የራሳችንን እምነቶች የሚያጣጥል ሆኖ እናገኘዋለን። ነገሮችን በሰከነ መንገድና አስተያየት የሚገባውን ሰው ፊት ለፊት ሆኖ ወይም ደግሞ ሄዳችሁ በማነጋገር እንግዲህ አስተያየት መስጠት እየተቻለ ብዙዎቻችን እምነታችንን ወደ ውጪ በመዝራት ወይም ደግሞ ብዙ ገመናችንን ወደ ውጪ በመዝራት እንታወቃለን። ምን አለ መሰላችሁ አሁን ይሄንን በተለይ መሀል ሰፋሪነትን አንድ ዛፍ ላይ ካለ ፍሬ ጋር አነጻጽረን ማየት እንችላለን። አንድ ትልቅ ዛፍ ቢኖር ከዛ ቅርንጫፍ ላይ የበቀለ ፍሬ ቢኖር አንድ ሰው ከዛች ፍሬ ለመብላት ባዘመመችበት ያ ፍሬ በከበደው ቁጥር በዛ ፍሬ በኩል ወይም ደግሞ በዛ ቅርንጫፍ በኩል እየሄደ ይበላል። በግራ ሲያበቅል በግራ፣ በቀኝ ሲያበቅል ነገ በቀኝ፣ በሰሜኑም በደቡብም ሲያበቅል ደግሞ ያው በዛው በሰሜኑም በደቡብም ባበቀለበት እየሄደ ሲበላ እንመለከተው ይሆናል። ነገር ግን የሆነ ቀን ያቺ ቅርንጫፍ ሁሉ ከብዷት ልትወርቅ ትችላለች። እንደ ድንገት የምንጠብቅባት ቅርንጫፍ በደረቀች ጊዜ ወይም ደግሞ ወድቃ በጠፋችበት ጊዜ የዛን ጊዜ እኛ ምን ይውጠን ይሆን? ስለዚህ በተሳሳተ እምነት ሄደን እንግዲህ እለት እለት እንደምትሞቱ ሆናችሁ ኑሩ የተባልን ሰዎች ሆነን ሳለ እለት እለት እንደምንሞት ሳይሆን እለት እለት እንደምንኖር እኛም ደግሞ የዓለም ፍጻሜም ከኛ እድሜ በላይ እንዳልሆነ አድርገን የምንረዳ ሰዎች አለ። ስለዚህ ከእንደዚህ አይነት ነገር እንድንቆጠብ ስላሳስባለሁ። በተለይ ተጽዕኖ ፈጣሪዎችም ምንሆን እንችላለን። ሁላችንም እንደዚህ ቤተ ክህነት ውስጥ ያለን ሰዎችን የመንቀፍ ሁኔታዎች እናገኛለን። ነገር ግን ምን ያህሎቻችን በእነሱ አካሄድ እየሄድን ነው? ማለትም ጥሩ አካሄዶቻችን ምን ያህል እናውቃለን? መቼም የምናውቀው አንድ ነጥብ ነው። ያቺ አንድ ነጥብ ሁሌም ቢሆን አንድ ነጭ ሉክ ላይ ቆሻሻውና የምትታየው ያቺ አንድ ነጥብ ናት እንጂ ሰፊው ነጩ ነገር አይታየንም።
ስለዚህ የተሻለው ነገር ለእምነታችን እንድናደርግ ሲል አሳስባለሁ። ሌላው የክርስቶስ በግ እንሁን ይለናል። የክርስቶስ በግ ስንሆን እንግዲህ ክርስቶስ በጎቼ ድምፄን ይሰማሉ ይለናል። እኔና አብ አንድ ነን የሚልም ጽሑፍ በዛው አብረን እናገኛለን። ስለዚህ ይህን አንድነት አብረን ከክርስቶስ ጋር እንድንሳተፍ በጎቼ ድምፄን ይሰማሉ የሚለውን እንድንተገብር ስንል እናሳስባለን። ምን ያህሎቻችን በእግዚአብሔር አካሄድ እንሄዳለን የሚለውን ራሳችንን እንድንጠይቅ ጠዋትም ማታም ቢሆን እያንዳንዱ የምንናገራቸው ነገሮች ምን ያህል ጠቃሚ ናቸው? ሁሌም ቢሆን በእንደዚህ አይነት ህይወት ውስጥ እስከመቼ እንኖራለን? ራሳችንን ከኃጢአት ለማውጣት ምን ያህል ጥረት እናደርጋለን የሚለው በዚህ ውስጥ ይጠይቀናል። ከዚህም ባሻገር እምነትና ምህረት የሚል ሌላ የጽሑፍ ክፍል በዚህ እንደ የእምነት ክፍል ውስጥ እንደ መጨረሻ ኒውስ ምንባብ አድርገን እናያለን። ሌላው በዚህ ላይ ደግሞ ተያያዥ ሆኖ የተነሳና የመጨረሻ ክፍል ሆኖ የምናገኘው እምነትና ምህረት የሚለው ነው። በተለይ በዚህ ላይ እንደ ምሳሌነት የተነሳው የቅዱስ ዮሴፍና የእመቤታችን የቅድስት ድንግል ማርያም ታሪክ። እንግዲህ ከዮሴፍ እንዳልጸነሰች ከራሱ እንዳልጸነሰች ቢያውቅም ምን ያህል እምነቱ ጠንካራ ቢሆን ነው። ምክንያቱም በሱ እምነት ምክንያት አይሁዶች ከሌላ ያረገዘችን ሴት እንደሚወግሩ እናውቃለን፣ ወይም ደግሞ እርግዝናው ያልታወቀውን ሰው እንደሚወግሩ እናውቃለን። ነገር ግን ዮሴፍ ጸጥ በማለት እምነቱ ምን ያህል ለእመቤታችን ምህረት፣ ነገር ግን ከዛም ባሻገር የእግዚአብሔርን ፍቃድ በዚህ ውስጥ እናያለን። ምክንያቱም የእግዚአብሔር ፍቃድ ባይኖር ዓለም ላይ ምንም ሊፈጠር ከሱ ፍቃድ ውጪ አንዳችም ነገር ሊሆን እንደማይችል እናውቃለን፣ ከኛም ፍቃድ ባሻገር ማለት ነው። ስለዚህ እምነት ምህረት ታሰጣለች ይለናል። ቤታችንን ማለትም የነፍሳችንን ቤት በዚህ በእምነት በኩል ያለውን ነገር እየሰራን እንድንቆይ ስላሳስባለሁ። እንግዲህ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት ሌሎቹን ፕሮግራሞች ማለትም ከዚህ ቀጣይ ክፍሎችን ይዘንላችሁ እንቀርባለን። በሚቀጥለው ሳምንት ፍቅር የሚለውን ክፍል እናያለን። ስለዚህ እስከ ሳምንት ድረስ እናንተም የቤተ ዝማሬ ሚዲያ እንዲሁም ደግሞ የቤተ ዝማሬ ፖድካስት አባል በመሆን ለወዳጅ ዘመዶቻችሁ ሼር በማድረግ እንድትቆዩ ስንል እናሳስባለን። ወስብሐት ለእግዚአብሔር። ላመስግነው ጉልበቴ ነው